ፈጣሪ ይላል ኢየሱስ ፈጣሪ ፈጣሪ አንዴ በጣም እኮ ከባድ ነገር ነው። ፈጣሪ እንዴ ፈጣሪ ማንን ነው ፈጣሪ የሚለው? የላከውን አበል ፈጣሪው ነው ለሱ አማ ሚስጥረ ስላሴን ማወቅ ያስፈልጋል። ኧረ በለው እኔ የለሁበትም። እጄን ከደሙ ንጹህ ነኝ። እኔ ፍጡር አላመልክም። ሲሰግድ የነበረ አካል፣ ሲያመልክ የነበረ አካል፣ ሲጾም የነበረ አካል አስቡት ያ ጀማ። በባይብል ውስጥ ኢየሱስ ሲጾም ነበረ። ለማን ነው የሚጾመው? ይጸልይ ነበረ። ወደ ማን ነው የሚጸልየው? የሉቃስ ወንጌል ምዕራፍ 6 ቁጥር 12 ላይ በዚያ ወራት ይጸልይ ዘንድ ወደ ተራራ ወጣ፣ ሌሊቱን ሙሉ ወደ አምላክ ይጸልይ አደረ አለ። ወደ ማን ነው የሚጸልየው ሌሊቱን ሙሉ? ወደ አምላክ። ዮሐንስ ወንጌል ምዕራፍ 11 ቁጥር 22 ላይ አሁንም ከአምላክ የምትለምነውን ሁሉ አምላክ እንደሚሰጥ አውቃለሁ አለችው ማርታ። ከአምላክ የምትለምን ሁሉ አምላክ ይሰጣል ስትል ኧረ እኔ አምላክ ነኝ አላላትም። ከአምላክ የምትለምነውን ነገር ሁሉ አምላክ እንደሚሰጥ አያውቃል። ከዛ ምን አደረገ? ወደ መቃብሩ ሄደና ዮሐንስ ወንጌል 11:41 ላይ ኢየሱስም አይኖቹን ወደ ላይ አንስቶ እንዲህ አለ፣ አባት ሆይ ስለሰማኝ አመሰግናለሁ፣ ሁልጊዜ እንደምትሰማኝ አውቃለሁ ብሎ ሙት አስነሳ። ጸልዮ ነው ሙት ያስነሳው። ዕብራውያን ምዕራፍ 5 ቁጥር 7 ላይ አምላክን ስለመፍራቱ ተሰማለት ነው የሚለው። አምላክን ይፈራው ነበረ። የሚፈራው አምላክ ነበረው የራሱ። ኢሳይያስ ምዕራፍ 11 ቁጥር 3 ላይ ያህዌ በመፍራት ደስታውን ያያል አለ። የሚፈራው አምላክ ነበረው። በጣም ነው የሚገርመው። ኢሳይያስ ምዕራፍ 29 ቁጥር 13 እና ማቴዎስ 15:9 ላይ ፍርሃት የሚባለው ነገር የአምልኮ ክፍል ነው። ኢየሱስ ይጾም ነበር፣ ወደ አምላኩ ይጾም ነበረ። ማቴዎስ ወንጌል ምዕራፍ 4 ቁጥር 2 ላይ ምንድን ነው የሚለው? 40 ቀንና 40 ሌሊት ከጾመ በኋላ አለ ጾም ለኔ ነው ይላል ፈጣሪ። ለማን ነው የጾመው? ወደ አምላክ ነው የጾመው። ጾም ራሱ የተቀዋን ለመቀበል ነው። ተቀዋ አምላክን ፈሪያ አምላክ ወይም ደግሞ የአላህን ፍራቻ ለማግኘት የሚገኝ ነገር ነው ራሱ ጾም ራሱ። ስለዚህ ያመልከው ነበረ፣ ይሰግድለት ነበረ። አሁንም ሰማይ ላይ ራሱ ሄዶ አምላኬ አምላካችን እያለ ይናገራል። እዛ ሄዶ ራሱ አምላኪ ነው ራሱ ያመልከዋል፣ አብን ያመልከዋል ሰማይ ላይ ሄዶ። እንዴት ነው አንድ ፍጡር ሰማይ ላይ ሄዶ ፈጣሪን እያመለከ እየጾመ እየሰገደ እየጸለየ እያያችሁት ተመልሳችሁ ያንን ፍጡር የምታመልኩት?